ዓለም የሰው ልጆች ስንኖር ከሶስት ነገሮች ጋር ህብረት ይኖረናል። አንደኛ ከእግዚአብሔር ጋር ነው፣ ሁለተኛ ከቅዱሳን ጋር ነው፣ ሶስተኛ ከዓለም ጋር ነው። የዘላለም ህይወት የተሰጠበት ዋነኛ ዓላማ ኦርጋናይዜሽንን ለመስራት አይደለም። ዋነኛው ዓላማ ሪሌሽንሺፕ። ዮሐንስ ራሱ በመልእክቱ የጻፈበትን ዋና ዓላማ ሲናገር አንተን ማወቅ፣ እግዚአብሔርን ማወቅ፣ የላከውንም ልጅን ኢየሱስ ክርስቶስ ማወቅ እቺ ምንድናት አለ? የዘላለም ህይወት። የዘላለም ህይወት የሪሌሽን ህይወት ነው። ህብረት መነሻው የዘላለም ህይወት ነው። ስለዚህ ዛሬ የህብረትን መሰረት ነው ማውራው። መሰረት ህብረት ብለን ስናስብ መሰረታችን የዘላለም ህይወት ነው። የዘላለም ህይወት ምን ማለት ነው? ይሄንን ኢየሱስ ነካ ነው፣ ዳሰስ ነው፣ አብረን ዋል ነው፣ አብረን ከረም ነው የምንለው። ኢየሱስ የጸራቢ ልጅ አይደለም፣ ከመንገደኞች አንዱ አይደለም፣ የሃይማኖት መሪ አይደለም። የተገለጠ ህይወት ነው። ሪቪልድ የሆነ ህይወት ነው። ሪቪልድ ዞይ ነው። የተገለጠ ህይወት ነው ይላል። አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለኛም የተገለጠው የዘላለምን ህይወት እናወራላችኋለን። እንዴት ዋላችሁ? እንዴት አደራችሁ? ክብር ለኢየሱስ ይሁን። የእግዚአብሔርን ቃል ባለፈው ሳምንት ተመልክተናል። ህብረት ለምን ያስፈልጋል? ያማኞች ህብረት ለምንድን ነው አስፈላጊ ሆኖ የሚለውን ባለፈው ሳምንት ተናግሬያለሁ። ዛሬ የህብረት መሰረትን እንመለከታለን። ህብረት መሰረት አለው። የህብረት መሰረት ምንድነው የሚለውን እንመለከታለን። ሁላችንም የእግዚአብሔርን ቃል በአንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 4 ያለውን በማንበብ እዚህ ክፍል ላይ እንቆያለን ለዛሬ ማለት ነው። ስለ ህይወት ቃል ከመጀመሪያ የነበረውንና የሰማነውን ባይኖቻችን ያየነውን የተመለከትነውን እጆቻችሁም የዳሰሱበትን እናወራለን። ህይወት ተገለጠ፣ አይተንማል፣ እንመሰክራለን። ከአብ ዘንድ የነበረው ለኛም የተገለጠው የዘላለም ህይወትን እናወራላችኋለን። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ያየነውን የሰማነውን ለእናንተ ደግሞ እናወራለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። ደስታችሁ እንዲፈጸም ይህንን እንጽፍላችኋለን። እንግዲህ አንደኛ ዮሐንስ ከተጻፈባቸው ዓላማዎች 3-4 ዓላማዎች አሉ። ወደ በኋላ ላይ ስንመጣ ዓላማዎችን እንመለከታለን። ከተጻፈበት አንዱ ዓላማ ግን ህብረት እንዲኖራችሁ ነው። ህብረት እንዲኖራችሁ። በመጀመሪያ ህብረት የሚለው ቃል ምን ማለት ነው? ህብረት ምንድነው? መጽሐፍ ቅዱሳችን ላይ ህብረት የሚለውን ቃል ስንመለከት በተለይ ኮኖኒያ ወይም ሜቶክ የሚል የግሪክ ቃል ይወስዳል። ኮኖኒያ ወይም ሜቶክ የሚል ቃል ይወስዳል እና በአዲስ ኪዳን ላይ ይህንን ቃል በምንመለከትበት ሰዓት ላይ አንደኛ ግንኙነትንና ዝምድናን አመልካች ነው። ሪሌሽንሺፕን ያመለክታል። ዝምድናንና ግንኙነትን ያመለክታል። በአዲስ ኪዳን ህብረት ማለት ዝምድና ግንኙነት የሚል ትርጉም አለው። ስለዚህ የህብረት አንዱ መገለጫ ሪሌሽንሺፕ ነው፣ ዝምድና ነው። የኤፌሶን መጽሐፍ ምዕራፍ 4 ላይ ያለንን ዝምድና ይናገራል አይደለም? እግዚአብሔር አባትን፣ አብን፣ ወልድንና መንፈስ ቅዱስን በማንሳት እኛ በአብ በወልድና በመንፈስ ቅዱስ አማካኝነት ከአብ ጋር ከወልድ ጋር ከመንፈስ ቅዱስ ጋርና ከቅዱሳን ጋር ያለንን ዝምድና እንመለከታለን። በዚህ ዓለም የሰው ልጆች ስንኖር ከሶስት ነገሮች ጋር ህብረት ይኖረናል። አንደኛ ከእግዚአብሔር ጋር ነው፣ ሁለተኛ ከቅዱሳን ጋር ነው፣ ሶስተኛ ከዓለም ጋር ነው። የዮሐንስ ወንጌል በመልእክቱም ላይ ዮሐንስ ስንመለከተው ከዓለም ጋር ስላለን ህብረት ይናገራል። ከዓለም ጋር ምን አይነት ህብረት ሊኖረን እንደሚገባ፣ ህብረት አለን ሳይሆን ህብረታችን ምን አይነት ህብረት እንደሆነ ይነግረናል። ሁለተኛ ከቅዱሳን ጋር፣ በሶስተኛ ከእግዚአብሔር ጋር ህብረት አለን። በዚህ ክፍል ላይ ዮሐንስ የሚጋብዘው ህብረት አለን። እርግጠኛ ነን እኛ ህብረት አለን። ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር ህብረት አለን። ስለዚህ ወደዚህ ህብረት እንድትመጡ እንጽፍላችኋለን ይላል። ስለዚህ ህብረት የሚለው ቃል የመጀመሪያው ዝምድናን ወይም ሪሌሽንሺፕን አመልካች ነው። በኋላ ላይ ገባ ስንል እናያለን። በሁለተኛ ደረጃ ህብረት አለ የምንለው የጋራን ነገር በጋራ ለመካፈል ህብረት አለ። የሐዋርያትን ቤተክርስቲያን ስትመለከቱ ያላቸውን ነገር በጋራ ለመካፈል ሪሶርሶቻቸውን አንዱ ላንዱ ለመካፈል ህብረት ያደርጉ ነበር። ስለዚህ የቀደመችዋ ቤተክርስቲያን ህብረታቸው
ከአይሁድ ሴክት ወጥተው ከሮማና ከግሪክ ሴክት ወጥተው የተዛመዱበት ክርስቶስ ስላለ በክርስቶስ በኩል ሁሉም ይሰበሰቡ ነበር። ያንን ዝምድና ማዕከል ያደረገ ህብረት ነበራቸው። ሁለተኛ ነገር ደግሞ ያላቸውን ነገር በጋራ ሼር ለማድረግ ሪሶርስን ሼር ለማድረግ ይሰበሰቡ ነበር። ስለዚህ ሁለተኛው ኮምፓኒየንሺፕ የምንለው ነው፣ ወይም ደግሞ በጋራ ያለንን ነገር ለመካፈል ያለን ስብስብ ህብረት ተብሎ በመጽሐፍ ቅዱሳችን ላይ ተጠቅሷል። በሶስተኛ አጋርነትንና የሥራ ሸሪክነትን የሚያሳይ ነው። ፓርትነርሺፕ፣ ፓርትነሮች ነን ሁላችንም። እግዚአብሔር በዚህ ምድር ላይ ፓርትነር አድርጎናል። አንዳችን ውስጥ ያለው ሌላውን ነገር ሌላውን ሰው እንዲሰራ፣ ሌላው ውስጥ ያለው ደግሞ ሌላውን ሰው እንዲሰራ ሁላችንም ውስጥ የተቀመጠ ፓርትነሮች ነን። በግል ህይወታችን ሊሆን ይችላል፣ በተካፈልነው በክርስቶስ ህይወት በአገልግሎታችንም ሊሆን ይችላል። ሸሪኮች ነን፣ አጋሮች ነን። አንዳችን አይን ነን፣ አንዳችን አፍ ነን፣ አንዳችን ጆሮ ነን። ስለዚህ ፓርትነርሺፕን አመልካች ቃል ነው። በአራተኛ ስቲዋርድሺፕ ነው፣ ባላደራነት አለ። ጌታ ኢየሱስ ከዚህ ምድር በሚሄድበት ሰዓት ላይ አደራ ይሰጠን አለ። ወንጌል አደራ ነው፣ ቤተክርስቲያን አደራ ናት። ኤፌሶን መጽሐፍ ላይም ስንመለከት ክርስቶስ በደሙ የዋጃትን ቤተክርስቲያን አደራ ሲል እንመለከታለን። ስለዚህ ቤተክርስቲያን፣ ወንጌል፣ ቅዱሳን በዚህ ምድር ላይ የተሰጡ አደራዎች ነው። ስለዚህ ከባላደርነት አንጻር ህብረት አለን፣ ከፓርትነርሺፕ አንጻር ህብረት አለን፣ ከኮምፓኒየንሺፕ አንጻር ህብረት አለን፣ ከሪሌሽንሺፕ አንጻር ህብረት አለን። ስለዚህ ህብረት ወይም ሜቶክ የሚለው የቫይን ኤክስፖዚተሪ ኖርማል ዲክሽነሪ የግሪኩ ቃል ሲፈታ እነዚህ አራቱን ነገሮች ያቀፈ ነው። ህብረት ብለን ስናስብ እነዚህ አራቱን ነገር ያማከለ ነው። አንድም ሪሶርሶቻችንን ያለንን መካፈል፣ ቅዱሳን ያላቸውን ይካፈሉ ነበር። ማዕድ አብረው ይካፈሉ ነበር። ሪሶርስ አለ የተባለውን ሪሶርስ አብረው ይካፈሉ ነበር። ስለዚህ ሪሶርስ ሼር ለማድረግ ህብረት ነበራቸው። እንደገና ደግሞ ተዛመዱበት ዝምድና ነበረ። በክርስቶስ ኢየሱስ አንድ የተደረጉበት፣ ከአይሁድ ከግሪክ የተዋጀነበት። ስለዚህ ከነዚህ የተነሳ ከአራቱ ህብረት አለን። ስለዚህ የህብረት ትርጉም እነዚህ አራቱንም ያቀፈ ህብረት ትርጉም ነው ማለት ነው። አንዳንድ ቃላቶች በአንድ ቃል አይደለም የሚገለጡት፣ ዝርዝር ሐሳቦች አሏቸው። ስለዚህ ይሄም ቃል ስንፈነክተው እነዚህ አይነት ነገሮችን እንመለከታለን። አንደኛ ዮሐንስ ላይ ህብረት አለን የሚለው ሐሳብ ይሄ ሲሆን የህብረትን ደግሞ መሰረት ይነግረናል። ህብረት ቤድሮክ አለው። ማንኛውም ጋዘሪንግ ወይም ማንኛውም ህብረት ኮመን የሆነ ነገር አለው። ለምሳሌ እናንተ ጧት ተነስታችሁ ወደ ስራ የምትሄዱበት ስራ አላችሁ፣ በስራ ውስጥ ኃላፊነት አላችሁ። ስለዚህ ወደ መስሪያ ቤት ትሄዳላችሁ። ስለዚህ የመስሪያ ቤት ህብረት አላችሁ፣ ወይም መስሪያ ቤት ውስጥ አብሯችሁ ህብረት የሚያደርጉ ሰዎች አሉ። ልክ እንደዚሁ ደግሞ እኔ ጥሩ ምሳሌ ነው የምለው እድር ነው። እድር አሁን ለምሳሌ እድር ሁላችንም ሟቾች ስለሆነን ኮመን ዲኖሚኔተራችን ዴዝ ነው። ስለዚህ ሁላችንም እድር እንገባለን ቀባሪ ስለሚያስፈልገን። ስለዚህ በዚህ በኮመን ዲኖሚኔተር በሆነው ህብረታችን ውስጥ ወይም ሞት ሁላችንም እድር ውስጥ አለንበት። ስለዚህ እዚህ እድር ውስጥ ሊሞት ነውና ልጄ ገንዘብ ስጠኝ ማለት አይቻልም። ሲሞት ተጠብቆ ነው የሚሰጠው። ህብረቱ የራሱ የሆነ ምን አለው? ኔቸር አለው ማለት ነው። ስለዚህ ህብረት የራሱ የሆነ ኮመን ግራውንድ አለው። እድር ለመሰብሰብ ሟች መሆናችን ነው። መስሪያ ቤት የምንሄድበት ያው ደሞዝ ስለሚያስፈልገን ነው። ብቻ በእያንዳንዱ ኮመን ዲኖሚኔተር ወይም የጋራ ነገር አለን። ህብረት የምናደርግበት የጋራ ነገር አለን። የጋራ ነገራችንን ካላወቅን ህብረቱ አይጸናም። የህብረት ጽናት የሚወሰነው በጋራ ነገር ላይ ነው። ህግም ከመውጣቱ በፊት መተዳደሪያም ከመውጣቱ በፊት ሁልጊዜ የጋራ ነገሮች ወሳኞች ናቸው። ስለዚህ ሐዋርያው ዮሐንስ እንደሚነግረን ህብረት አለን ይላል። የህብረታችን ቤድሮክ ወይም ወሳኙ ነገር ምንድነው ብትሉ የህይወት ቃል ወይም የዘላለም ህይወት ወይም ክርስቶስ ነው። ህብረት የሚነሳው አዲስ ኪዳን ላይ ከዘላለም ህይወት ነው። ሌላ ነገሮች አብረውት ሊኖሩ ይችላሉ፣ ግን ቤድሮኩ መታወቅ አለበት። የአንድ ፎቅ ርዝመት የሚወሰነው በቤቱ መሰረት ነው። የቤቱ መሰረት ጥልቀት የፎቁን ትልቅነት ይወስነዋል። ስለ ዘላለም ህይወት ያለን መረዳት ከእግዚአብሔርም ጋር ከቅዱሳንም ጋር ያለንን ህብረት ይወስነዋል። ስለዚህ የዘላለም ህይወት ላይ ያለን ዕውቀት፣ የዘላለም ህይወት ላይ ያለን ተካፋይነት፣ የዘላለም ህይወት ያለን መረዳት ህብረታችንን ትክክለኛ መሰረት እንዲኖረው ያደርጋል። መጽሐፍ ቅዱሳችን የዘላለም ህይወት ምን እንደሆነ ከማውራቴ በፊት የህይወት እንደምታና ትርጉሞች ሁላችንም የተለያየ የህይወት ትርጉም ነው ያለን። ይሄ ህይወት የምንለው የዘላለም ህይወት የምንኖርበትን ህይወት ብቻ ሳይሆን የአኗኗር ትርጉማችን ላንተ ህይወት ምንድነው? ላንቺ ህይወት ምንድነው? የህይወት ፍልስፍናችንንም የሚያጠቃልል ነው። ስለዚህ ለአንዳንድ ጊዜ የህይወትን ትርጉም ስንመለከት ህይወት ምንድነው ብለን በምንመለከትበት ሰዓት ላይ ለእያንዳንዳችን የህይወት ትርጉም ነው እንግዲህ የህብረታችንን ጥልቀት የሚወስነው።
አንዳንድ ጊዜ ህብረትን የምንረዳበት መንገድ ወይም ደግሞ ህይወትን የምንረዳበት ህይወት ብዬ ብናገር ጥሩ ነው። ለአንዳንድ ሰዎች ህይወት ምንድነው ብትሉ ህይወት ማለት በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ልብህ ራስን ውደድ ሊሆን ይችላል። ይሄን ደግሞ አትጠራጠሩ። ቲክቶካችሁን ስከፍቱ የምትመለከቱት አንድ ነገር ነው። ራስን ውደድ፣ ካንተ ውጪ ለራስ የሚያስብል የለም። አያችሁ፣ አብረው የሚያድጉ ቀላል የሚመስሉ ፍልስፍናዎች አሉ። ፌስቡካችሁንም ብትመለከቱ ዩቲዩባችሁ whatever ብቻ ድረገጾችን ስትመለከቱ ሰዎች ህይወትን ሲሉ ፍልስፍና አለው። ከበስተጀርባ የህይወት ትርጉምና እንደምታዎች አሏቸው። ህይወትን ያለቀጥ መውደድ ያደገ ከሄደ በስነ ልቦና አስተማሪዎች እንዲሁም ናርሲስት እስከመሆን ድረስ ሰዎች ራሳቸውን በመውደድ ፍቅር ውስጥ ሊወድቁ ይችላሉ። እና አንዳንድ ጊዜም ቅዱሳኖች ወደ እግዚአብሔር ቤት ስንመጣ ህብረት አለን ስንል አንዳንዴ የምንጠቀመው ቃል አለ። ምንም ችግር የለውም። ተጠቃሚ ነኝ ወይ ነው። ህብረትን ስናስብ እጠቀማለሁ ብለን እናስባለን። ይሄ ወደ ራስ ወዳድነት በተወሰነ መልኩ ማለት ማንጠቀምበት ቦታ መገኘት በርግጥ የለብንም። ግን በትልቅ አክብሮት ግን አንድ ሰው ህብረት ሲያደርግ ለመጠቀም ብቻ አይደለም። በአዲስ ኪዳን ማንም ሰው ተጠቃሚ አይደለም፣ ጠቃሚም ነው። ለምሳሌ በአካል ውስጥ እጅ አለ። እጄ ጠቃሚ ነው ለማጉረስ። እጄ አዘ ሴም ታይም ደግሞ ተጠቃሚ ነው። በምን? በሰውነት ዑደት ውስጥ አልፎ ፕሮቲኑ ብሬክዳውን ተደርጎ በሆርሞኖች ታግዞ ለእጄ እድገት የሚያስፈልገው ምግብ ያገኛል። ስለዚህ እጄ ይመግባል ብቻ ሳይሆን ይመገባልም ነው። ሚቹዋል ነው። ፌሎሺፕ ወይም ህብረትን ስናስብ ሚቹዋል ነው፣ ሁለትዮሽ ነው። ስለዚህ አንድዮሽ አይደለም። በዓለም ላይ ያለው የህይወት ፓተርን አስተሳሰብ ግን ምን አገኛለሁ የሚል ነው። ስለዚህ ህብረት የቅዱሳን ህብረት የሚመሰረተው ከምናገኘው ብቻ አይደለም፣ ከምንሰጠውም ጋር የተያያዘ ነው። በክርስቶስ አካል ውስጥ ማንም ሰው ቬስቲጂያል ኦርጋን የለም፣ ወይም ደግሞ የማይጠቅም የሚባል ኦርጋን የለም። ትርፍ አንጀት የለም። በእርግጥ አሁን ትርፍ አንጀትም ስራው ተገኝቶለታል። ለምሳሌ ማስቲካ ተሳስታችሁ ብትውጡ ማጠራቀሚያ ነው እያሉ ነው። ስለዚህ ትርፍ አንጀትም ስራ አለው ማለት ነው። ስራ የማይሰራ የሰውነት ሲስተም እግዚአብሔር አልፈጠረም። ስለዚህ እዚህ ጉባኤ ላይ የማይጠቅም ሰው የለም። አሜን። ዘመኑን በሙሉ የሚጠቀም ብቻ ሳይሆን የሚጠቅምም ነው። የሚጠቀምም ብቻ አይደለም ማለት ነው። አንደኛው ይሄ ፍልስፍና የህይወትን እሳቤና ኮመን ግራውንዳችንን ከሚያናጉ የህብረትን መሰረት ከሚያናጉብን አንዱ እሳቤና አስተሳሰብ ነው። ስለዚህ ይሄ አይነት የአስተሳሰብ ፓተርን አንዱ ነው። ሌላ የሰርቫይቫል ቲቺንግ ነው። አንዳንዴ ሰርቫይቫል ነው። ጧት አንበሳ ይወጣል፣ ጧት ላይ ሚዳቋም ትወጣለች። ሁለቱም የሚወጡት ምግብ ለማደን ነው። ግን በተዘዋዋሪ ስንመለከተው አንዱ ቁርስ ነው፣ አንዱ ቁርስ ነው። አንበሳ ቁርስ ብሎ የሚያስበው ራሷ ሚዳቋን ነው። ስለዚህ ለመብላትና ለመበላት ነው። እንግዲህ ይሄ የሰርቫይቫል ነው። እግዚአብሔር በክርስቶስ የሰጠን ህይወት የሰርቫይቫል ህይወት አይደለም፣ አባንደንት ነው። አሜን ነው። ስለዚህ ህብረትን ሰዎች የሚያስቡት ሰርቫይቭ ለማድረግ ነው። ሰርቫይቫል ፊት ለማድረግ ሰርቫይቭ ለማድረግ ሁልጊዜ ሰዎች ሲያስቡ የህብረት መሰረት ይናገራል። ምክንያቱም ጌታ ኢየሱስ ሲናገር እንደዚህ አለ፣ ማንም የተጠማ ቢኖር ወደ እኔ ይምጣ የህይወት ውሃ ምንጭ እሰጠዋለሁና። ሰርቫይቭ ያደርጋል አይደለም የሚለው ፍሎ ያደርጋል። አባንደንስ የህይወት ውሃ ምንጭ ከሱ ይወጣል። በዚህ ምድር ላይ እግዚአብሔር በክርስቶስ ያካፈለን ህይወት የፉልነስ ህይወት የምንጠጥተን የምንረካበት ብቻ አይደለም፣ ከኛም አልፎ ሌሎችን የሚነካ ህይወት ነው። ስለዚህ ህይወትን ስንረዳ ከሰርቫይቫል አንፃር ብቻ መረዳት የለብንም። ይሄም የዓለም ስለ ህይወት ያለው ትርጉም ነው። የኢቮሉሽንም ትምህርት ነው። ኢቮሉሽን እንደዛ ነው የሚያስበው። ይሄ ትምህርት ከበስተጀርባው ራሱን የቻሉ አስተሳሰቦችም ያስተሳሰብ ውቅሮች አሉ። አንዳንድ ጊዜ ስም ሳልጠራ አንዳንድ ሰዎች ሲያወሩ ሲሰሙ፣ በተለይ ፖለቲከኞች ምናምኖች እኛ ሀገር ሲያወሩ ሲሰሟቸው አንዳንድ ሰው የሚያወራው ምንድነው የሚያወራው ብላችሁ ስታስቡ የሚያወራው ኢቮሉሽን ነው። ኢቮሉሽን ነው። በኢቮሉሽን ውስጥ በዚህ በሰርቫይቫል ውስጥ በሶሻሊዝም ውስጥ ትልቁ ግብ የሚደረገው ስርዓት ነው። ስለዚህ ሰዎች በዛ ስርዓት ውስጥ ግብ አይደሉም፣ ግብአት ናቸው። አንዳንድ ጊዜ ቤተክርስቲያን ውስጥ ህብረት ሲታሰብ አንዳንድ ቤተክርስቲያን ውስጥ ግቡ ቸርቹ ነው፣ ሰዎች ግብአት ናቸው። ግን በቤተክርስቲያን ውስጥ ህብረት መታሰብ ያለበት ይሄ ሁሉ ሪሶርስ ታስቦ ለቅዱሳን ነው መስራት ያለበት እንጂ ቅዱሳን ለዚህ አይደለም የሚሰሩት። የቤተክርስቲያን ትልቁ ግብ ኦርጋኒክ ነው፣ ህይወቱ ኦርጋኒዝሙ ነው መኖር ያለበት። ለዚህ እኮ ነው የራእይ መጽሐፍ ሲናገር በኤፌሶን ቤተክርስቲያን ውስጥ
ኤፌሶንም ቤተክርስቲያን የሚያክል መዋቅር ያላት ቤተክርስቲያን አለች። ለምን ሐሰተኛ ሐዋርያት ኤፌሶን ማለት በጣም ትልቅ የትሬድ ከተማ ናት፣ የኤዱኬሽን ከተማ ናት። ኤፌሶንን ከተያዘን ስምራ፣ ልስጥራ ሌሎችም ቤተክርስቲያኖች ለመመስረታቸው ምክንያት ነው። ኤፌሶን ሮድ አላት፣ የማይነር ኤዥያን የሚያገናኝ ሮድ አላት፣ ታላላቅ የትምህርት ቦታዎች አሏት። ስለዚህ እቺ ከተማ ተያዘች ማለት ሌሎች እንደ ገጠር ከተማ በቀላሉ ቸርች ተከላ መተከል ይችላል። ስለዚህ በአብዛኛው ሐዋርያ ሳይሆኑ ሐዋርያንን የሚሉ ሰዎች በቤተክርስቲያኗ ነበሩ በኤፌሶን። ስለዚህ በኤፌሶን የነበረው የቤተክርስቲያን ኤዱኬሽን የቤተክርስቲያን የትምህርት አቅም ሐሰተኛ አስተማሪዎችን የመለየት አቅም አለው። ሐሰተኛ ሐዋርያትን የመለየት አቅም አለው። በጣም ወርከብል ቸርች ናት። 24 ሰዓት ሰርቪስ ያለባት ቸርች ናት። እንቅስቃሴ ያለባት ቸርች ናት። ጌታ ኢየሱስ ክርስቶስ ቤተክርስቲያኗ ምክንያቱም መጽሐፉ ስትናገሩ ቤተክርስቲያኗ ስለ ራሷ የምትለዋለች። ዓለም ስለ ቤተክርስቲያን የሚለው አለ። ቤተክርስቲያን ራስ የሆነው ኢየሱስ ደግሞ ስለ ቸርች የሚለው አለ። ትክክለኛው ኢየሱስ ስለ ቸርች የሚለው እንጂ ቸርቿ ስለ ራሷ የምትለው አይደለም። ዓለምም ስለ ቸርች የሚለው አይደለም። ስለዚህ ቤተክርስቲያኗን በቀጥታ ኢየሱስ ክርስቶስ ሲመለከት አንድ ነገር አለ። ሬድ ላይት ውስጥ ናት ቸርቹ አለ። ለምን አክቲቪቲ ስለሌለ አይደለም። ሪቹዋሎች አሉ፣ እንቅስቃሴዎች አሉ፣ ግን ሪሌሽንሺፕ ግን አልነበረም። ኢየሱስ ክርስቶስ ይችን ቤተክርስቲያን አይወዱኝም ፍቅር የላቸውም አይደለም ያለው። የፍቅራቸው ፕራዮሪቲ እኔ አይደለም። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሐሳብ ፕራዮሪቲው እኔ አይደለሁም ማለት። አክቲቪቲ እያለ ሪሊጅን እያለ ሪቹዋል እያለ ሪሌሽንሺፕ ከሌለ ፌሎሺፕ ከሌለ ብርሃኔን አነሳለሁ አለ ኢየሱስ። ስለዚህ ምንድነው ችግሩ ብትሉ ፕራዮሪቲው ሰው እያገለገለም ቢሆን ሰው እየደከመም ቢሆን ፕራዮሪቲው ክርስቶስ ላይ ሆን ይችላል። ባይዘው ዘ አልቲሜት ኢንቴንሽን የዘላለም ሕይወት የተሰጠበት ዋነኛ ዓላማ ኦርጋናይዜሽንን ለመስራት አይደለም። ዋነኛው ዓላማ ሪሌሽንሺፕን ለመስራት ነው። ዮሐንስ ራሱ በመልእክቱ የጻፈበትን ዋና ዓላማ ሲናገር አንተን ማወቅ እግዚአብሔርን ማወቅ የላከውንም ልጅን ኢየሱስ ክርስቶስ ማወቅ እቺ ምንድናት አለ? የዘላለም ሕይወት። የዘላለም ሕይወት የሪሌሽን ሕይወት ነው። ለምሳሌ ተመልከቱ፣ ብዙ አይነት ዕውቀቶች አሉ። ጊኖስኮ የሚለውን ዕውቀት ነው እዚህ ጋር የሚጠቀመው። ብዙ አይነት ዕውቀቶች አሉ። ለምሳሌ የሂሳብ ዕውቀት አለ። 1 ሲደመር 1 2 ሲደመር ሲባዛ ምናምን ይሄ ማቴማቲካል ኖሌጅ ይባላል። ሁለተኛ ሳይንቲፊክ ኖሌጅ የምንለው አለ። ሳይንሳዊ ዕውቀት የኦርቢቶችን የዓለም ኢኮሎጂን እንደገና የሜዲሲን የትኛውንም ደግሞ የሚመራ በዓለም ላይ ዕውቀት አለ። የሳይንቲፊክ ኖሌጅ። አሁን የምናወራው ዕውቀት የሂሳብ ዕውቀት አይደለም፣ የሳይንስ ዕውቀት አይደለም። አሁን የምናወራው ዕውቀት ጊኖስኮ የሚባለው እኛ እግዚአብሔርን ያወቅንበት ዕውቀት። እኛ እግዚአብሔርን ያወቅንበት ሕይወት በጥናት የታወቀ አይደለም፣ በህብረት የታወቀ እግዚአብሔር ነው ያለው። ሪሌሽናል ኖሌጅ ነው። ህብረት ማንዳቶሪ መሆን አለበት። በህብረት ውስጥ ትልቁ ቤድሮክ ሰዎች መሰጠት ያለባቸው ከህብረት ውስጥ ላለው ዕውቀት ነው። ሪሌሽናል ኖሌጅ ጊኖስኮ ዕውቀት ነው። የዘላለም ሕይወት የጊኖስኮ ኖሌጅ ውጤት ነው። ስሙ ይባረክ። ስለዚህ የህብረት መሰረት ነው እንግዲህ ህብረትን ይዞ ሊሄድ የሚችለው። ህብረት በጣም መዋቀር ያለበት ዶክትሪን አስፈላጊ ነው፣ ተቋም አስፈላጊ ነው። ይሄን መብራት የሚከፍል ሰው አይኖርማ። ይሄን መብራት የሚከፍል ይሄን ሎጂስቲክ የሚሰራ ያስፈልጋል። ግን ህብረት ብለን የምናስበው እነዚህ አይደለም። የህብረት ቤድሮኩ የዘላለም ሕይወት ነው። የምንያያዝበት ትልቁ የምንቆምበት መሰረት የዘላለም ሕይወት ነው። ቤተክርስቲያን በዚህ ሕይወት ውስጥ ባለ መስተጋብር ከእግዚአብሔርና ከቅዱሳን ጋር እስካላደገች ድረስ በቤተክርስቲያን ውስጥ ህብረት አለ ማለት አይቻልም። ስለዚህ በኋላ መጣበታለሁ። ሶሻሊዝምን ያነሳው ለዛ ነው። በሶሻሊዝም ውስጥ ትልቁ ግብ መዋቅር ነው። ትልቁ ግብ ተቋም ነው። ተቋም ለማስቀጠል ማንኛውም ነገር ይደረጋል። ሰው እንደ ግብአት ተጠቅመው ተቋሙን ሊያስቀጥሉት ይችላሉ። ግን የእግዚአብሔር ቤት አሰራር ግን ተቋምን ማስቀጠል አይደለም። ምክንያቱም ክርስቶስ ኢየሱስ ከክብሩ የወረደበት ትልቁ ምክንያት የሰው ልጆችን ሕይወት ለማስቀጠል ነው። በሞት ውስጥ ያሉትን ሰዎች ማስቀጠል ነው። ስለዚህ አንደኛው ስለ ሕይወት ያለን ግንዛቤ ነው መስተካከል ያለበት። እዚህ ቤድሮክና እዚህ ኮመን አንደርስታንዲንግ ላይ እስካልመጣን፣ እዚህ የጋራ ዕውቀት ላይ እስካልመጣን ድረስ ህብረት የሚባለው ሁሉ ጊዜ ዳይቨርሲቲ በኦፒኒየን በአስተሳሰብ ልንለያይ እንችላለን። ሌላ ህብረት ከአንቲኖሚኒዝም ከህገለሽነት ህግ አልባነት ሰዎች ሊረዱት ይችላሉ። አንዳንድ ሰው ህብረት ማለት
ስርዓት አልበኝነት አናርኪዝም የሚመስለው ሰው አለ። ብዙ ጊዜ እኔ እናገራለሁ በጣም ኮምፈርት ዞን ያላቸው ሰዎች በጣም ባለጠጎች አይደሉም። ባለጠጋ ጊዜ የለው። ሀብታም ሰዎች ጊዜ የላቸውም፣ ቢዚ ናቸው። በጣም ኮምፈርት ዞን ውስጥ ያለ መውጣት የማይፈልግ ሰው ጎዳና ላይ ያለ ልጅ ነው። ምክንያቱም በየትኛውም ስርዓት አይገዛም። ጎዳና ላይ ያለው ልጅ በሰዓት ግባ ቤት የሚባል የለውም። ዛሬ እዚህ ቤተኛ ነገ እዛ ቤተኛ የሚባል ነገር አይገዛውም። በዚህ ይሄን ልበስ ያንን አትልበስ የሚባል የለም። ህግ የለሽ ነው። ይሄንን ከጎዳና አንስታችሁ ግን ቤት ብታስገቡት በሰዓት ግባ ያላችሁት ጊዜ ይጨንቀዋል። ለምን? አናርኪዝም ነው። የህይወቱ ኮምፈርት ዞኑን ዲቨሎፕ ያደረገው ህግ የለሽና ህግ አልባ ህይወቱ ስርዓት ውስጥ ነው። ስለዚህ ህይወት ሲባል እኔ ህይወት ደስ የሚለኝ ምንም ኃላፊነት በሌለበትና ማንም እዚህ ግባ። ምክንያቱም ምግብም አይቸገር። እዛኛው ቤት ከበላ ነገ እዚህኛው ይበላል። ዛሬ የሱ ኡፋ ከተበላ ነገ የዛኛው ይበላል። እንዲህ ያለ ነው የሚኖረው። ይሄ አናርኪዝም ነው። ይሄን ፌሎሺፕ ሰው ሊወደው ይችላል። ይሄን ህብረት ሰው ሊያፈቅረው ይችላል። እኛ የምናወራው ህብረት ግን እንዲህ አይነት ህብረት አይደለም ማለት ነው። የዘላለም ህይወት ከዚህም ይለያል። ሌላ ደግሞ ኒሂሊዝም የሚባሉ አሉ። ህይወትና ህብረትን ከህይወት ጋር ያላቸው የህይወት ግንዛቤ ደግሞ ኒሂሊዝሞች እያንዳንዱ ነገር በዚህ ምድር ላይ ምንም ትርጉም የለውም የሚል ፓሲቭና ነውላላ ለምንም ነገር ትርጉም የለሽ። ምክንያቱም አንዳንድ ጊዜ በዓለም ላይ አክቹዋላይዜሽን ወይም ሳቲስፋክሽን ሌቨሉ የሰው የሚለካበት ምንም ነገር ምንም ለኔ ትርጉም የለውም የሚለው ነው። ይሄ ድንዛዜ ነው ወይም ነውላላነት ነው መጽሐፍ ቅዱስ የሚለው። ምክንያቱም ይሄን ሰውዬ አራይቭ ያደረገው ወደዚህ ቀስት የገባው በክርስቶስ ኢየሱስ ሁሉን አራግፎ በክርስቶስ መገኘት ሁሉን አስንቆት አይደለም። ኒሂሊዝም ነው። ህይወት ድግግሞሽ ሆኖ ሰልችቶት ነው። ስለዚህ ለዚህ ህይወት ማለት ድግግሞሽና ስልቹ፣ ይሄም የኒሂሊዝም የህይወት ስርዓት አስተሳሰብ ነው። ሌላ አግኖስቲሲዝም የሚባሉ ህይወትን ከአግኖስቲሲዝም የሚረዱ አሉ። እነዚህ ሰዎች ህይወትን የሚረዱት ምንድነው? የሰው ልጅ በሰው አእምሮ ውስንነት ምክንያት የተወሰነው። ስለዚህ ገሃዱ ዓለም ውጪ ሌላ ዓለም አለ ብለው አያምኑ። ስለዚህ የሚጨበጥ የሚነካ ኦልሞስት ሳይንቲፊክ እውቀት ላይ የተመሰረተ የነኩትን የዳሰሱትን ብቻ ነው ህይወት አለ የሚለው። እንዲሁም የአግኖስቲክ አንዳንድ ብራንቹ ሰፋ ያለውን ብራንች ስትመለከቱ ከዚህ ተነስተው ሌላ ቦታ ከሄዱ ይሄ ነበረ ብለው አያምኑ። ይሄ አሁን ጉባኤ አለ የሚሉት ሲኖሩ ነው። ከሌሉ የለም ብለው ነው የሚያምኑት። ያሉበትን የሚያዩትን የሚነኩትና የሚጨብጡትን ነው። ከዛ ውጪ አያምኑ። ልክ ዮሐንስም በመልእክቱ በሚናገርበት ሰዓት ላይ ህብረት ለምን ጻፈላቸው ስንል በእነሱ መካከል ህብረትን መነሻ ያደረጉት ኖስቲሲዝም እውቀት ስለነበረ ነው። ህብረት አለን ከአብ ጋር ይላሉ። በብርሃን እየተመላለስን ነው ይላሉ። እኛም ክርስቶስ አለን ይላሉ። ግን ቤድሮካቸው ምን ሆኖ የዘላለም ህይወት አይደለም፣ ኖስቲሲዝም እውቀት ነው። ወይም የማይታይ አብሮታዊ እውቀት አለን ብለው የሚናገሩ ሰዎች ስለነበሩ ኖስቲክ ብራንቹ ብዙ ነው። በጣም ብዙ ብራንቾች አሏቸው። በብዙ ብራንቾች የሚታወቁ ናቸው። ስለዚህ ይሄንን ለመመከት ህብረት መነሻው የዘላለም ህይወት ነው። ስለዚህ ዛሬ የህብረትን መሰረት ነው ማውራው። መሰረት ህብረት ብለን ስናስብ መሰረታችን የዘላለም ህይወት ነው። የዘላለም ህይወት ምን ማለት ነው? የዘላለም ህይወት ማለት እንደ ዮሐንስ መልእክት ምዕራፍ 6 መሰረት የዘላለም ህይወት የአብ ህይወት ነው። የዘላለም ህይወት የአብ የራሱ ህይወት ነው። አብ በራሱ ህይወት እንዳለው ወልድም ህይወት አለው። የወልድም ህይወት ነው። ወልድ ህይወት እንዳለው መንፈስ ቅዱስም ህይወት አለው። ስለዚህ ይሄ ህይወት የማን ህይወት ነው? የሥላሴ ህይወት ነው። ስለዚህ ዮሐንስ ወንጌል በምዕራፍ 17 ላይ የጌታችን የኢየሱስ ክርስቶስ የሽኝት ወይም የክህንነት የመጨረሻው ጸሎት ላይ የጸለየውን ታስታውሱ እንደሆነ እንዲህ ብሎ የሚናገር ቃል ትመለከታላችሁ። በዮሐንስ ወንጌል ላይ በዘላለም ውስጥ አብ እሱን የወደደበት ወልድም አብን የሚወድበት፣ በሌላ አማርኛ የእውነተኛ ህብረት ጅማሬ ያለው ጊዜ ውስጥ ሳይሆን ዘላለም ውስጥ ነው። ህብረት ከሰው አይደለም የሚጀምረው። ህብረት የሚጀምረው በአብ በወልድና በመንፈስ ቅዱስ በዘላለም ህይወት አማካይነት የተጀመረ የህብረት ነው። የዮሐንስ ወንጌል ምዕራፍ 17 ጸሎትም እኛ እንዳለን አይነት ህብረት እንዲኖራቸው ነው ኢየሱስ የጸለየው። ስለዚህ ህብረት ስሩን የሚተክለው በዘላለም ህይወት በጥንተ ዘላለም ይባል አይባል አላቀም። ኢተርኒቲ ፓስትም ፕሬዘንትም ፊውቸርም ስለሌለው በዘላለም አሁን ውስጥ በአብ በወልድና በመንፈስ ቅዱስ መካከል ያለው ህብረት መገለጫ ነው። ይሄ ህብረት በዘላለም ህይወት ውስጥ ነው። ስለዚህ ከኛ ጋር ህብረት እንዲኖራቸው በዚህ ህይወት አማካኝነት ወደ ሰው ዓለም እንደመጣ እንመለከታለን። የዘላለም ህይወት የአብ ህይወት ነው።
የዘላለም ሕይወት ለመጀመሪያ ጊዜ መሬት ላይ ተገልጦ ያየነው በወልድ በኩል ነው። የዘላለም ሕይወት ተገለጠ አይተነዋም የተባለው የዞይ ላይፍ የእግዚአብሔር አይነት ሕይወት የእግዚአብሔር የራሱ ሕይወት በክርስቶስ ነው የተገለጠው። ይህ በክርስቶስ የተገለጠው ሕይወት በሞትና በትንሣኤ በመንፈስ ቅዱስ አማካኝነት ላማኞች ታደለ። መንፈስ ቅዱስ ሕይወት ሰጪ ሆኖ አሁን እኛ ውስጥ አለ። የአብ ሕይወት የወልድ ሕይወት የምንለው አሁን በመንፈስ ቅዱስ አማካኝነት እኛ ውስጥ ያለ ሕይወት ነው። እየገባችሁ ነው? ስለዚህ ህብረት በጥንተ ዘላለም ውስጥ የነበረ ህብረት ነው። በአብ በወልድና በመንፈስ ቅዱስ መካከል ያለ ሕይወት ነው። ይሄ ሕይወት ደግሞ የዘላለም ሕይወት ላይ የተመሰረተ ህብረት ነው። ይሄ ሕይወት በክርስቶስ ተገልጦ ምድር ላይ አይተነዋል። ይሄ ሕይወት ደግሞ በመንፈስ ቅዱስ አማካኝነት በልባችን ፈሷል ማለት ነው። የመጀመሪያው አማኞች የዘላለም ሕይወት ልምምዳችን ዳግም ውልደት ወይም አዲስ ፍጥረት መሆን ነው። አባ ብለን የጮህንበት እግዚአብሔር ራሱን ያወቅንበት ከእግዚአብሔር ጋር ህብረት ያደረግንበት የአዲስ ፍጥረት የመጀመሪያው ይሄ ሕይወት እኛ ጋር ሲመጣ አባ ብለን ጮህን። ተምረን አይደለም፣ ሰልጥነን አይደለም። የሕይወት ስርዓቱ ነው። እግዚአብሔርን አባት የሚል እግዚአብሔር ጋር ህብረት ማድረግ የሚፈልግ ማንኛውም ሕይወት የራሱ ስርዓት አለው። ማንኛውም ሕይወት ከተወለደበት ጋር ህብረት አለው። ስለዚህ የአንበሳ መንጋ ስትመለከቱ አንበሳ በመንጋ ከሚዳቋ ጋር አትመለከቱትም። የሕይወት ስርዓታቸው የተለያየ ስለሆነ እኛ ከእግዚአብሔር ጋር ህብረት ያደረግንበት እግዚአብሔርን መውደድ፣ ከእግዚአብሔር ጋር መጸለይ፣ ከእግዚአብሔር አንዳንዶች እንዲሁም ከኔ በላይ ዋጋ የከፈላችሁ ሰዎች ልትኖሩ ትችላላችሁ። ከቤት ተባራችሁ ባስ ስቴሽን አድራችሁ ሊሆን ይችላል። ስለ ክርስቶስ ተነቅፋችሁ ወጣችሁ ሊሆን ይችላል። ለምንድን ነው ይሄን ያደረጋችሁት ብትሉ የገባው የሕይወት ስርዓት ባህሪ ነው። ዓለምን የሚጠላ ሕይወት ነው። እግዚአብሔርን ደግሞ የሚናፍቅ ሕይወት ነው። ማንኛውም ሕይወት የሚራብ ሕይወት ነው። ሲራብ ይሄ ሕይወት እግዚአብሔርን ይራባል። ሲጠማ ራሱን እግዚአብሔርን ይጠማል። ህብረት ማድረግ ሲፈልግ ከራሱ ከእግዚአብሔር ጋር ህብረት ያደርጋል። ስለዚህ የአዲስ ኪዳን ህብረት በአንድ አይነት ዕውቀት በአንድ አይነት ትምህርት የተሰበሰቡ ሰዎች አይደሉም። በአንድ አይነት ሕይወት የተሰበሰቡ ሰዎች ናቸው። መጀመሪያ ማወቅ ያለብን የህብረታችን አንድነት በምን ይጠበቃል? የህብረት ማስጠበቂያዎችን እንመለከታለን። የመንፈስ አንድነትን ግን አምጡ የሚል መጽሐፍ ቅዱስ የትም ክፍል አታዩ። የመንፈስ አንድነት በእግዚአብሔር ሕይወት በቅዱሳን መካከል በፈሰሰው ሕይወት ውስጥ የሚጀመር የኑሮ ስርዓት ነው። አሜን ነው። ልጁ ያለው ምን አለው? ልጁ ስላለኝ ሕይወት አለ ይበሉ እስቲ። ልጁ ስላላችሁ ምን አላችሁ? ስለዚህ ይሄ ሕይወት ነው እግዚአብሔር አባት የሚለው። አንዳንድ ጊዜ መጸለይን፣ መጾምን፣ የእግዚአብሔርን ቃል መውደድ ለሰዎች ልናስተምር አንችልም። ሰው ለጎረቤቱ እግዚአብሔርን ወቅ ብሎ ላስተምረው አይችልም። ለምን? እግዚአብሔርን የሚያውቅበት ሕይወት ሰውየው ውስጥ አለ። ዩሃቢት ስሙ ይባረክ። ኢየሱስ ያድናል። ቅዱሳንን የሚወድ ልብ አለን። ከቅዱሳን ጋር ህብረት ማድረግ የሚፈልግ ሕይወት አለን። ለምን? የተካፈልነው ሕይወት ባህሪው ነው። የሕይወቱ መገለጫ ነው። እኔ ሁሌ ነው የምላችሁ አንድ ሴት ካረገዘች በኋላ ሽንኩርት መጥላት፣ እንትን መውደድ፣ ሽቶ መጥላት ማንም አያስተምራትም። ሽቶ እርግዝና ላይ ሽቶ እንድጠይ የሚል ተከታታይ ትምህርት የለም። የገባው ሕይወት ይጠላል። ዓለም ጋር ያለንን ህብረት ያፋታን ከክርስቶስ ጋር ያጣበቀን ይሄ የዘላለም ሕይወት ነው። ምክንያቱም ማንኛውም ሕይወት የራሱ ስርዓት አለው። ስለ ስጋ ማሰብ ሞት ነው አለና ስለ መንፈስ ማሰብ ግን ምንድነው አለ? ምንድነው? አያችሁ። ስለዚህ የራሱ ምን አለው ማለት ነው? ሰላም አለው። አያችሁ። የኛ ሰላም የሚጠበቀው ዓለም ባላት አይነት ሰላም አይደለም። ዓለም ለነገሩ ሰላምን የምታስጠብቀው በፒስ ሜከር ነው፣ በታጠቀሰው ነው። እኛ ሰላምን የምናስጠብቀው በተካፈልነው ሕይወት ነው። የኛ ሰላም የሚፈሰው የማይደፈርሰው ሰላም የክርስቶስ አይነት ሰላም ከተካፈልነው ሕይወት ነው የሚነሳው። እግዚአብሔር ዓይኖቻችን ይብሩ። ያካፈልከንን ሕይወት እንድናውቅ እርዳን። አሁንም ወደ ሌላ ቴክኒካል ነገር ጠለፋዎች አይደለም የምነግራችሁ። ዩሃቢት እናንተ ውስጥ አለ። ለህብረት እግዚአብሔርን ለመምሰል የሚያስፈልገው በክርስቶስ ኢየሱስ ፓርቴክ አድርገናል፣ ተካፍለናል። ችግሩ ምንድነው? በእውቀት አማካኝነት ከዚህ ስለማንነሳ ነው። ስለዚህ ነው እውቀት የሚያስፈልገን የዘላለም ሕይወት። ስለዚህ የዘላለም ሕይወት ኢኒሻል ልምምዱ አዲስ ፍጥረት መሆን ነው። የዘላለም ሕይወት ለዘላለም የምንኖርበት መንገድ ምንድነው ብትሉ ህብረት ነው። ህብረት ነው እንጂ አይሰለችም። ስራ ቢሆን ሪሌሽን ባይሆን ሪቹዋል ቢሆን ዲቮሽን ሳይሆን ዲዩቲ ቢሆን አይሰለችም። የመላእክት ዲዩቲ 24 ሰዓት ያመልካሉ።
ቅዱስ ብለው ብድግ ሲሉ ባልተለመደ አዲስ ክብር አለ እግዚአብሔር መልሰው ቅዱስ እያሉ ይሄ ከብዳል 24 ሰዓት ግን መነሻው የዘላለም ሕይወት ስለሆነ ይሄ የማይደክም ሕይወት ስለሆነ የማይጠፋ ሕይወት ስለሆነ ስለዚህ ማንኛውም ሕይወት ስርዓትን እንደሚገልጥ ይሄ የዘላለም ሕይወት በሕይወታችን ውስጥ ስርዓቱን የሚገልጠው በፍቅር አቅም ነው። ሁሌ ነው የምላችሁ የእግዚአብሔር ሕይወት የፍቅር ሕይወት ነው። ይሄ ፍቅር ሕይወት አንድ ነገር እኛን ያረጋናል ሰልፍለስ ያረጋናል። ህብረት ውስጥ እንድንኖር የሚያረጋን ሰልፍለስ ነው። ህብረት ውስጥ እንድንቆይ የሚያረጋን ሰልፍለስ ነው። ለዚህ ነው የኤፌሶን ጸሐፊ በምዕራፍ 4 ላይ ሲናገር የህብረት መሰረቱ የዘላለም ሕይወት ነው። የዘላለም ሕይወት ደግሞ የኑሮ ስርዓቱን የሚገልጠው እንዴት እንደሆነ ላሳያችሁ። ሃሌሉያ ከቅዱሳን ሁሉ ጋር ስፋትና ርዝመቱ ከፍታና ጥልቀቱ ምን ያህል መሆኑን ለማስተዋል ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ ይላል። ስለዚህ ደብዛችንን በዚህ ፍቅር በጨመርን ቁጥር ከእግዚአብሔር ጋርና ከቅዱሳን ጋር ያለን ህብረት ይጨምራል። ክፍሉ ሲናገር ፎርዝ ዳይሜንሽን ነው። አሁን እዚህ ክፍል ላይ የምታዩት ማንንም ነገር የምንረዳው within 3 ዳይሜንሽን ነው። በዚህ ክፍል ላይ 4 ነገሮችን ይናገራል። አንደኛ ምን ይላል? ስፋት፣ ሁለተኛ ርዝመት፣ ሶስተኛ ከፍታ፣ አራተኛ ጥልቀት ይላል። እነዚህ ዳይሜንሽኖች የፍቅር ዳይሜንሽኖች ናቸው። ምን የሆነበት? ክርስቶስ ራሱን የገለጠበት የመስቀል ህይወት ማለት ነው። የጥልን ግድግዳ አፍርሶ በክርስቶስ ኢየሱስ ሰላምን ያዝን። ስለዚህ ነው ህብረትን በሰላም ማሰሪያ ጠብቁ ሲል በሰላም ማለት አንተም ዝም በል በሆነ ነገር ምናምን አይደለም የሚለው። ሰላም የሚለው የኤፌሶን ሐሳቢ የጥል ግድግዳ ፈረሰበት ከሁለቱ አንድ የወጣበትን ነው። የመስቀሉን ስራ ነው የሚናገረው። ስለዚህ የህብረት ትልቁ ኮሪሹ ክሮስ ነው። የዘላለም ህይወት መገለጫው የትንሣኤ ህይወት ብቻ አይደለም የመስቀሉም ህይወት ነው። በመስቀል ህይወት ውስጥ አንዱ የምንመለከተው ላቭ ነው፣ ፍቅር ነው። ስለዚህ ህብረት ሆኖ የሚቀጥለው አንዳችን ለሌላችን አገልጋይ ስንሆን ነው። ህብረት ራሱ ማኒፌስት የሚያደርገው ህብረት ራሱን የሚገልጠው አሁን ለምሳሌ እኔና እናንተ እግዚአብሔርን እናገለግላለን። እግዚአብሔርን የምናገለግልበት መንገድ አንድ ነገር ልንገራችሁ፣ እኛ ውስጥ በፈሰሰው የፍቅር ጥልቀት መጠን ነው። የእግዚአብሔር ፍቅር በልባችሁ የሚፈስበት አቅምና ጥልቀት እናንተን አገልጋዮች ያደርጋችኋል። ለዚህ ነው መጽሐፍ ቅዱስ ማንነቱ ያልታወቀ ብዙ የተማረች ሴት ጌታ ኢየሱስ ጋር ገብታ የአገልግሎት ጊዜና ፈረቃዋን ሳታቅ ገባች። የከበረ አልባልጥሮስን በእግሩ ላይ ፈሰሰች። ከዛስ በኋላ በፀጉሯ ታሸው ነበር ይላል። በእንባዋም ደግሞ ኢየሱስ እንደዚህ አለ፣ ይሄ መጽሐፍ በሚሰበክበት ስፍራ ሁሉ። ስለዚህ ነው ዛሬ እሷን የምናነሳት። ይኸውላችሁ እግዚአብሔርን የምትወዱበት ዴብዝ የሚጨምረው በክርስቶስ ኢየሱስ በሕይወታችሁ ያለውን ፍቅር ፈርቨንሲ ሲከታተል ነው። ለዚህ ነው የክፍሉ ሐሳቤ አገልግሎት ሰው ከምንም ተነስቶ ሊያገለግል ይችላል። መጽሐፍ ቅዱስ ሰውነትን ለሳት አሳልፎ ሰው ሊሰጥ ይችላል፣ ግን ያለ ፍቅር ሊሆን ይችላል። አንደኛ ቆሮንቶስ ምዕራፍ 13 ላይ ታዲያ ጌታ የሚፈልገው ነገር ምንድነው ብትሉ፣ አሁን ለምሳሌ እኔ ቀንና ሌሊት እየደከምኩ ላገለግል እችላለሁ። ጌታ ግን እኔን የሚመዝነው በአገልግሎቴ ሳይሆን በፍቅሬ ነው። ስለዚህ የመጀመሪያ ፍቅራችሁን ትታችኋል ነው ያላችሁ ኤፌሶን። ምንድን ነበር የመጀመሪያ ፍቅራቸው? ምን አይነት ነው የመጀመሪያው ፍቅር? ምን አይነት ፍቅር ነው? እናንተ የመጀመሪያው ፍቅራችሁ ምን አይነት ነው? ከክርስቶስ ጋር የነበራችሁ ፈርስት ላቭ፣ ከክርስቶስ ጋር የነበራችሁ የመጀመሪያው ፍቅር ምን አይነት ፍቅር ነው? ጸልያችሁ የማጠግቡበት፣ ዘምራችሁ የማጠግቡበት፣ ክርስቶስን በቅንነት የምትረዱበት፣ እባብ በተንኮል ሔዋንን እንዳሳታት ለክርስቶስ ካላችሁ ቅንነት የክርስቶስ ኢየሱስ ዲቮሽን ቅንነታችሁ ማለት ነው። እሱን ሁሉ ይጠቀልላል። ስለዚህ የመጀመሪያ ፍቅር ኤፌሶኖች ሲገባ ጌታን የተቀበሉበት የመጀመሪያውን ፍቅር እሱን ነው መፈልገው ይላል። ህብረት መነሻው ይሄ ነው። ከዚህ ውጪ ካደረግነው ሪሊጂን ነው። ከዚህ ውጪ ካደረግነው ሃይማኖት ነው። ሃይማኖት ደግሞ ይበሰብሳል። ህይወት የሌለው ነገር ደግሞ ያረጃል። ህይወት የሌለው ነገር ደግሞ ይሰለቻል።
ምክንያቱም የህብረት አልቲሜት ጎሉ ምንድነው ሲባል ደስተኞች እንድትሆኑ አይደል? ክፍሉ ሲጨርስ እንደዚህ ነው የሚለው አይደል? ደስተኛ እንድትሆኑ፣ ደስተኞች እንድትሆኑ። ሐዋርያቶችን ተመልከቱ። በሄዱበት ስፍራ በሙሉ በጌታ ደስ ይበላችሁ። ታስረው እኮ ነው። ደስታቸው የሚኮረጅና የሚጋባ ደስታ ነው። ለምን? ምክንያቱም በፍቅር ከክርስቶስ ጋር የተያያዙበት እስራት ጥብቅ እስራት ስለሆነ ነው። ስለዚህ ለህብረት ትልቁ ምክንያት የዘላለም ህይወት ነው። የዘላለም ህይወት ራሱን የሚገልጠው ደግሞ በፍቅር ነው። ይሄ ፍቅር በልባችን ፈሷል። ስለዚህ ጌታን የምንወድበት ፍቅር እየጨመረ ሲሄድ ከጌታ ጋር ያለን ህብረት እየጨመረ ይሄዳል። የጸሎት ህይወት በሁለት መልኩ ሊጨምር ይችላል። ባይ ዘ ዌይ ፕሬየር ዲዩቲ አይደለም። አንዳንድ ጊዜ ጸሎትን ሳስብ ግዴታ የሚመስላቸው ሰዎች አሉ። ጸሎት ግዴታ አይደለም፣ ፕሪቪሌጅ ነው። ጸሎት ግዴታ አይደለም፣ መብት ነው። እኔና እናንተ እንድንጸልይ እኮ መጋረጃ ተቀዷል። እኔና እናንተ እንድንጸልይ ስጋው በመስቀል ላይ የተቀደደ አምላክ አለ። እኔና እናንተ እንድንጸልይ እኮ ምህረትንና ጸጋን እንድንቀበል የተዘጉና ያልተፈቀዱ ደጆች ተከፍተውልናል። አባትነት በሚሰየምበት ፊት እንድንጸልይ ተደርገናል። እኔና እናንተ እንድናገለግል ፕሪቪሌጅ ነው። አገልግሎት ግዴታ አይደለም። አዲስ ኪዳን ከሪሌሽን የሚወጣ ዲቮሽን እንጂ ዲዩቲ አይደለም። ዶንት ዱ ቴክ ዲዩቲ አታርጉት። ስለዚህ ነው የአዲስ ኪዳን ግሬስ ሰዎችን ወዴት ነው የሚያወጣው? ወደ ዲዩቲ አይደለም፣ ወደ ዲቮሽን ያመጣል። ኢነርጂያችንን ይለውጣል። የህይወት መንቀሳቀሻ ፊውላችንን ይለውጣል። የሰው ልጅ በዚህ ዓለም ላይ ብዙ ነገር እንዲሰለቸው የሚሆነው ሰውየው ሲፈጠር የቤንዚን መኪና ከሆነ የሚሞላው የናፍጣ ስለሆነ ነው መንተፋተፍ የሚበዛው። ፍቅር the greatest motivation ነው። ኤሌክትሪክ አለ አይደል? አሁን ደግሞ የሆነ ፍሪክሽን ሊመጣ ይችላል። በጣም አክሰለሬት የሚያደርግ በፍጥነት አክሰለሬት የሚያደርግ ትልቁ የአክሰለሬሽናችን ኃይል የክርስቶስ ኢየሱስን ፍቅር በልባችን ሲፈስ ብቻ ነው። ሌላ በተረፈ ወገኖች ሆይ ሌላ ምንም አይነት መዋቅር ምንም አይነት አሰራር ጄኒዩን የሆነውን የአዲስ ኪዳንን የህብረት መንፈስ ሊያመጣው አይችልም። ለዚህ ነው የሐዋርያት የመጀመሪያዋ ቤተክርስቲያን የመጀመሪያው ህብረታቸው መነሻ መንግስትን መቼ ትመልሳለህ ብለው ጠየቁት። መንግስትን መቼ ትመልሳለህ? ለምን? መዋቅራዊ ነው አስተሳሰባቸው። ምን ለመሆን ነው መንግስትን የፈለጉት? ካህንና ነገስታት ሆኖ በዓለም ለመገለጥ። ኢየሱስ ክርስቶስ እሱ ጌታ በወደደ ሰዓት ነው የሚመጣው። ግን አንድ ነገር ነግራቸዋለሁ፣ መንግስትን ከመመለስ የሚበልጥ ነገር አሁን ይመጣል አላቸው። ምን? መንፈስ ቅዱስ። ከዛስ በላያቸው ላይ ወረደ። ከዛስ በምድር ላይ እንደነሱ የሚጸልይ እንደነሱ እግዚአብሔርን ቃል የሚያነብ እንደነሱ ሰልፍለስ ህይወትን የሚለማመድ አልነበረም ይላል። ለምን? በፈሰሰው መጠን ነው ኑሯችን ህብረታችን ከአብጋም ከቅዱሳንም ጋር የሚወሰነው። ስለዚህ ህብረትን የተለያየ ቴክኒክ ልነግራችሁ አልችልም። የህብረት ቤድሮክ ላይፍ ነው፣ የዘላለም ህይወት ነው። የትኛውም የአዲስ ኪዳን ቤተክርስቲያን የተደራጀ መዋቅር የላትም። ግን ዓለምን የወረረ የማልቅ ኢግናይትድ የሆነ ክርስቶስን የመውደድ ፍቅር በውስጣቸው ነበር። የሚንቀለቀል ፍቅር ነበር። ለምን? ዴብዝ ያለው ሪሌሽንሺፕ ከክርስቶስ ጋር ስለነበራቸው። ዛሬ መመለስ ካለብን በህብረት ውስጥ መመለስ ያለብን ወደ ክርስቶስ ፍቅር ነው። ወደዚህ ቤድሮክ ነው ህይወታችን መመለስ ያለበት። አንዳንድ ጊዜ ሃርድነስን ልናዳብር እንችላለን። በልባችን ውስጥ ይሄንን ለመለማመድ ሃርድነስ ወይም ጥንካሬን ምንድነው የሚባለው? ሃርድነስ ኦፍ ሃርት ድንዳኔን ልናዳብር እንችላለን። አንዳንድ ጊዜ ሰዎች እጃቸውን እሳት ውስጥ ገብቶ ሴንስ የማድረግ ነገራቸው ሲሞትባቸው ተሳስተው ቅዝቃዜን ቢያስገቡት ሙቀትም ሴንስ አያደርግም። እኛ እንደሱ መሆን አንችልም ለክርስቶስ። ለምን? ክርስቶስን ሴንስ የሚያደርግ ህይወት አለን። አላይቭ ነን። ዴዶች አይደለንም፣ ሙታኖች አይደለንም፣ ሕያዋኖች ነን። አሜን ነው። የቀደመው ህይወታችን ጓንት ነው የሚመስለኝ። ጓንት እግዚአብሔር በዘፍጥረት ላይ ሰውን ሲሰራ ጓንት ነው የሚመስለኝ። ሰው ራሱ አፈጣጠሩ እንደ ጓንት ነው የሚመስለኝ። በመልኩና በምሳሌው እንደ ጓንት ከሰራው በኋላ እግዚአብሔር ሰዎች ህይወት ላይ ሲገባ ጓንቱ ትርጉም መስጠት ጀመረ። ጓንቱ ፐርፐዝ መስጠት ጀመረ። ይጨብጣል፣ ይይዛል፣ ይራመዳል፣ ይንቀሳቀሳል። ምኑ? ጓንቱ ምን ሲገባበት? ሕያው የሆነው እግዚአብሔር። እኔና እናንተ ሕያው የሆነው የእግዚአብሔር የዘላለም ህይወት በህይወታችን ላይ መንቀሳቀስ ሲጀምር ሙቭ እናደርጋለን። ከዚህ ነው ሙት ከሆነ ኢሜጅ እኮ ነው። ኢሜጁ አለ እኮ ጓንት ነው ኢሜጁ። የእጅ መልክ አለው። እጅ ካልገባበት ግን እጅ ሙቭ አያደርግም። የእግዚአብሔር ህይወት በእኛ ውስጥ ዳይናሚክስ የሚሆንበትን አቅም ካዳበረን ህብረት ዲፎልት ሞድ ነው። አለበለዚያ ሌላው ፍልስፍና ነው። በእውነት ነው የምላችሁ። እኔ በጌታ ቤት ነው ያደግኩት። ሙከራ ነው ሌላው።
ከሆነ ነገር ኤግዛይትድ ሆነን የምንጀምረው ነገር ሲዝ ያደርጋል። በሆነ ጉዳይ ፈልገን ኢንቲሜትሊ እግዚአብሔር የሚያስፈልግበት ጉዳይ ጣልቃ እንዲገባ እንጸልያለን። ግን ነገ ጣልቃ ከገባን በኋላ ጣልቃም ካልገባ ነገሩ ካለፈ በኋላ አይቀጥልም። የሚቀጥል ሞትን የሚሻገር ስፔስና ታይምን የሚያልፍ የዘላለም ሕይወት እናንተ ውስጥ አለ። ስለዚህ ሳታቋርጡ ለመጸለይ ሳታቋርጡ ጸልዩ የሚል ቃል አለ። ሁሉ ጊዜ ጸልዩ የሚል ቃል አለ። በመንፈስ ጸልዩ የሚል ቃል አለ። አንዱ ህብረታችንን የምንገልጠው ከአብ ጋር በጸሎት ስለሆነ፣ ሁለተኛ ስርና መሰረቱ ከመታወቅ የሚያልፍ የቅዱሳንንም ህብረት ይነግረናል። ከመታወቅ በሚያልፍ የቅዱሳን ህብረት ለመባረክ ከእግዚአብሔርም ጋር ባለ ህብረት ለመባረክ ህይወትን ከዘላለም ህይወት መጀመር ነው። ህይወትን ከመንፈስ መጀመር ነው። ህይወትን ከትንሳኤ እግዚአብሔር በክርስቶስ ኢየሱስ ካካፈለን የኑሮ ስርዓት መጀመር ነው። ሌላ የለው። እዚህ ላይ እየጠለቀን ስንገባ እዚህ ላይ እየጠለቀን ስንለማመድ ይሄ ህይወት በኑሯችንና በጓዳችን ላይ መገለጥ ይጀምራል። ህይወት ይብዛላችሁ። የህብረት መሰረት ምንድነው? ህይወት ነው። የዘላለም ህይወት፣ የእግዚአብሔር ህይወት። ለምሳሌ እኔ ልጆች አሉኝ፣ 4 ልጆች አሉኝ። 4ቱ ልጆቼ ከኔ የተሻለ ጎረቤት ጥሩ ኑሮ የሚኖር ሰው ካለ ብድግ ብለው ጎረቤት አይሄዱም። እኔ ቤት ነው የሚኖሩት። ምክንያቱም እኔና ልጆቼ የተያያዝ ነው ተደራጅተን ወረቀት አውጥተን መንግስት በሰጠን እንዳጋርፋ የገበሬዎች ማህበር አይደለም። የተደራጀ ቤት አይደለም ያለን። በህይወት የተሳሰረ ህይወት ነው ያለን። አያችሁ። ስለዚህ አብን የሚናፍቅ ህይወት አለ። ዓለም የፈለገ አቅራቦት ቢኖራት ክርስቶስ ምርጫችን ነው። ለምን? ከክርስቶስ ጋር የተገመድ ነው። በሚሰጠንና በማይሰጠን አይደለም። በገባንና ባልገባን አይደለም። በተካፈልነው የህይወት ስርዓት ነው። ወገኖች ወይ ከዚህ ቤተክርስቲያን ካልተነሳሽ በስተቀር ቴክኒክ ይገለናል፣ ታክቲክ ይገለናል። በቃ አእምሮ ሊሰለቸን ይገባል። ከመንፈስ መጀመር አለብን። ስሙ ይባረክ። ኢየሱስ የሚሸትበት ቸርቻችን ትሁን። መዓዛው ክርስቶስ ሲመጣ ህይወት የሚንቀሳቀስበት ቦታ ይሁን። ብርና ወርቅ ላይኖረን ይችላል። የሆነ ነገርም ላይኖረን ይችላል። ኢየሱስ ግን የሚንቀሳቀስበት ህይወት የሚንቀሳቀስበት ሰዎች ከህይወት ጋር የሚገናኙ ደክሞ ከሆነ በርትቶ የሚወጣበት ግራ ገብቶት ከሆነ ተቀበዝብዞ ከሆነ ኢየሱስን አገኘሁት የሚል የዘላለምን ህይወት አገኘሁት እንዴ። እግዚአብሔር ሆይ በህይወት ባርከን፣ ተገለጠ ህይወት ባርከን፣ በሚቆረስ ህይወት ባርከን፣ በህይወት ውሃ ወንዝ ባርከን። ይሄ የህይወት ውሃ ወንዝ ጉባኤያችንን ይሙላ። ህይወት ይብዛላችሁ። ህይወት ይብዛልን። ህይወት ይብዛልን። ሃሌሉያ። ያን ሰዓት ላይ ቅኖቻችን በጸሎት ይያዛሉ። ቢዚ አትሞስፌር ሊኖር እንችላለን፣ ግን ነፍሳችን ከሱ ጋር የተያያዘች ናት። ኢየሱስ ያድናል። ስሙ ይባረክ። ኢየሱስ ስሙ ይባረክ። ይሄ ህይወት ይብዛላችሁ። ከህይወት የሚነሳ ኑሮ ይብዛላችሁ። አያችሁ ብዙ አማኞች ጸሎትን ከሰርቫይቫል ስለሚነሱ እኮ ነው። ሰርቫይቫል ይደገምብሃል፣ ዶጎቢያና ተምች ይመጣብሃል። የሆነ ነገር ስላለ ሰርቫይቭ ለማድረግ ነው። በዶጎቢያ ላለመበላት ዶጎቢያ ለመብላት ይወጣል። ሰርቫይቫል ቲዮሪ። እኛ ህይወት በስቶልናል። እኛ ያለንበት አትሞስፈርም ዶጎቢያ ተሳስቶ ከመጣም ይመታል። እኛ ያለንበት አትሞስፈር የክብር አትሞስፈር ነው። ምክንያቱም እኛ የሰራ ነው አይደለም፣ ልጁ የሰራው ነው። ስሙ ይባረክ። ሃሌሉያ። ሚስ እንዳታረጉን። አንዳንዴ ለጉባኤ ማስ ፕሬየር ስንጸልይ ምናልባት በእንዲህ አይነት ስርዓት ሰዎች ካሉ እንዲፈቱ እንጸልያለን እንጂ እኛንና እኛም በተመለከተ ግን ቅጥር አለን። የማይደፈር ቅጥር አለን። ቅጥሩንም የነቀነቀ አካል ካለ ተሳስቶ ሊሆን ይችላል። እኛ ለክብር ሲሆን መንደፊያው እባብ ግን ይመታል። ስሙ ይባረክ። ህይወት አለ። ህይወት ተገልጧል። ስሙ ይባረክ። ኢየሱስ ያድናል። ስለዚህ የህብረታችሁን መሰረት የዘላለም ህይወት ይሁን። ስለዚህ ይሄ ህይወት ሲበዛልን ጸሎት ይበዛልናል፣ ከቅዱሳን ጋር ህብረት ይበዛልናል። የህብረት መሰረት ይሄ ነው። ስሙ ይክበር። እኔ ማወራው ማደራጀት አይደለም። እኔ ማወራው ማሰባሰብን አይደለም። እኔ ማወራው የተያያዝንበትን ስር ነው ማወራው። ለምሳሌ እስቲ የአማኞች ህብረት በሮሜ በቆሮንቶስ ይሄን ነግሬያችሁ ሊጨርስ። ሮሜ ላይ ተጠቅሷል፣ ቆሮንቶስ ላይ ተጠቅሷል። ሌላ ምን ክፍል ትዝ ይላችኋል? ኤፌሶን ላይ ተጠቅሷል። ሁሉም ጋር ሲጠቀስ ግን በምን እንደተጠቀሰ ታውቃላችሁ? በአካል ነው የተጠቀሰው። ይሄ አሮጌው አዳም የምንለው ወይም የተክለ ሰውነታችን አፈር የሚበላው ተክለ ሰውነታችንን ተመልከቱ።
ኳትሪቢሊየን የሚበልጥ ሴል አለው ውስጡ ሜን ኦርጋኖች ሜን አጥንቶችን ጀምሮ ከ230 በላይ አለ ይሄ ሁሉ በአንድነት በአንድ ህይወት አላይቭ አድርገን እንንቀሳቀሳለን ይሄ ሰውነታችሁ የሚንቀሳቀሰው በአካል መስተጋብር የተጠቀሰው ለዛ ነው ቦዲያችሁ እንዴት ነው የሚንቀሳቀሰው ከዚህ ፍጥረታዊ ሰውነታችን የምንረዳው ደም መልስ ደም ቅዳ ራይት አርቲክል ሌፍት ቬንትሪክል ምናምን እየተባለ የተማር ነው ሳምባችን ከጉበታችን ጋር ጉበታችን ከልባችን ጋር ያለውን መስተዋደድ እስቲ ቁጭ ብሎ ልብ አሁን ልብ ቀስ ብለ ይው ደሙን ስቀዳ በሌፍት ቬንትሪክል አርገው ብለ አስተምረው አጣቀም በህይወት ስርዓት ግን ይሰራል በህይወት መስተጋብር ይያዛል ሁላችንም በተካፈልነው ህይወት ውስጥ መስራት ስንጀምር በአንድ የህይወት ስርዓት መስተጋብር ውስጥ እንጠመዳለን በአንድ የህይወት ዑደት ውስጥ መሄድ እንጀምራለን ይሄ ሰውነት ሞተ የተባለው አንዱን አካል ማገስይተው ወይም ከአካሉ ስርዓት ውጪ በተቃራኒው ሲሄድ ዴድ ሴል ዲቨሎፕ እናደርግ ወይ ካንሰር ሴል whatever the cell ዲቨሎፕ እናደርጋለን በተረፈ ግን ረቂቅ ነው እንደው በየደቂቃው ምግብ በልታችሁ ራሱ እንዴት ሊኩዊዴት እንደሚያደርግ ይሄ አናቶሚያችን እንዴት ሜታቦሊዝም ሲስተማችን እንዴት እንደሚሰራ ብትመለከቱ በጣም ረቂቅ ነው ሀውማቺ እግዚአብሔር በክርስቶስ ኢየሱስ አንዳችን ካንዳችን ጋር እንዴት አይነት የህይወት ስርዓት አያይዞናል ይሄ እንደውም የማይቀጥል ህይወት ነው ይሄ ፈራሽ የሆነ ህይወት ነው ይሄ በሆነ ህመም በሆነ ነገር ሊቆም የሚችል ህይወት ነው የዘላለም በማይቋረጠው ህይወት ግን እኔና እናንተን አንድ ላይ ጠምዶናል አካል እንዴት እንደሚሰራ የሚቀጥለው ሳምንት አስተምራለሁ ግን አንድ ነገር ወቁ ህይወት በአካል ነው የሚያያዘው አካል የሚያያዘው በህይወት ስርዓት ብቻ ነው ቤተክርስቲያን ኢየሱስ ክርስቶስ የፈለገው ቤተክርስቲያን የእንጨት ስብሰባ አይደለም ይሄ ውድወርክ አይደለም አሁን እናንተ እንደ ህፃን ይሄኛው አዳራሽ ቤተክርስቲያን ነው ምናምን አለላችሁም ምክንያቱም ቤተክርስቲያን እኛ መሆናችንን ታውቃላችሁ እኛ ዝም ብለን እንላለን እንጂ እንትኑን ኢየሱስ ክርስቶስ ናፍርሱት አለ ቤተ መቅደሱ እንዴት አሉት ምክንያቱም እኔ በሶስተኛ ቀን አስነሳዋለሁ አለ በሶስተኛው ቀን የተነሳው ይሄ አይደለም ከህይወት የሚጀምረው የኑሮ ስርዓት ነው ስሙ ይባረክ በህይወት መስተጋብር ስንያያዝ ይሄ የህይወት ደም ፕላትሌት ፕላዝማ እንዳትጠብቁ ከክርስቶስ የሆነ ትዕግስት ከክርስቶስ የሆነ ሰላም ከክርስቶስ የሆነ እረፍት ከክርስቶስ የሆነ በጎነትና መልካምነት በእያንዳንዳችን ላይ ሲገለጥ አንዳችንና አንዳችን ከሌላችን የምንያያዝበት የኑሮ መስተጋብር ይሄ ይሆናል ሁላችንም ይሄን ቃል ከኔ ጋር እንበል የዚህ ሳምንታችን ቃል ይሄ ቃል ይሁን ስለ ህይወት ቃል ከኔ ጋር እንበል እስቲ ከመጀመሪያ የነበረውንና የሰማነው በአይኖቻችን ያየነው የተመለከትነውን እጆቻችን የዳሰሱትን እናወራለን በሌላ አማርኛ ይሄንን የሚያወራው ማንን ነው ይያለ ያለው እኛ ያየነው እኛ የዳሰስነው እኛ የተለማመድነው ኢየሱስ ይባላል ዮሐንስ እኔ አሁን የምሰጣችሁ ሌላ አይደለም ልምምዴ ጴጥሮስም ከገናና ክብር የምወደው ልጄ የሚለውን ሰምተን እንጂ ሌላ አይደለም ነው ከዛ ህይወት ተገለጠ ይሄንን ኢየሱስ ነካ ነው ዳሰስ ነው አብረን ዋል ነው አብረን ከረም ነው የምንለው ኢየሱስ የጸራቢ ልጅ አይደለም ከመንገደኞች አንዱ አይደለም የሃይማኖት መሪ አይደለም የተገለጠ ህይወት ነው ሪቪልድ የሆነ ህይወት ነው ሪቪልድ ዞይ ነው የተገለጠ ህይወት ነው ይላል አይተንማል እንመሰክራለን ከአብ ዘንድ የነበረው ለኛም የተገለጠው የዘላለምን ህይወት እናወራላችኋለን ኢየሱስን በዚህ ክፍል ላይ ቃል አርጎ አይደለም የገለጠው ዮሐንስ ሲጀምር መልእክቱን ዮሐንስ ወንጌል ሲጀምር ኦሎጎስ አርጎ አይደለም የገለጠው እዚህ ጋር የገለጠው ዞይ አርጎ ነው የገለጠው ኢተርናል ላይፍ አርጎ ነው የገለጠው የህይወት መስተጋብር አርጎ ነው የገለጠው ምክንያቱም ክርስቶስ ሁሉ በሁሉ ነው ሁሉ በሁሉ ነው የእውቀት መዝገብ ለሚፈልግ ክርስቶስ ኢየሱስ ትሬዠራችን ጥበብ የጎደለው ካለ ክርስቶስ ጥበብ ነው ኃይል የጎደለው ካለ ክርስቶስ ኃይላችን ነው ጽድቅ የሚጠራጠር ካለ ክርስቶስ ጽድቃችን ነው በዚህ ክፍል ላይ ደግሞ ህብረትን ሊያወራ አይደል ህብረትን ማውራት የፈለገው from Christ point of view ነው በዘላለም ህይወት ውስጥ ያለ መተሳሰርንና መስተጋብርን አይተናል ነው የሚለው አሁን ያየው ፊዚካሊ የክርስቶስ ኢየሱስ ማኒፌስቴሽን ምልልስ ወይም በስጋ ያለውን ህይወት ብቻ አይደለም ምክንያቱም በስጋ ኢየሱስ አልተገለጠም ለሚሉ ሰዎችም ምላሽ እየሰጠ ስለሆነ አንድም እንደምታው እንደዛ ነው ሁለተኛውም ደግሞ በዘላለም ህይወት ውስጥ ያለውን መስተጋብርም ነው የሚያወራው እግዚአብሔር ሆይ ከህይወት መነሳት እንድንችል እርዳ ለብዙ ጊዜ ከእውላችሁ ሰው
በግራ እጁ መጻፍ ይደክመዋል አይደል? በግራ እጁ መጻፍ እንደ ቀኝ እጁ ፈጠን አይልለትም። ከህይወት መነሳት ብዙ ጊዜ ከብዙ ነገር ስለተነሳን እንደ ግራ እጅ ሊሆንብን ይችላል። ግን ይሄ ነው በቃ ትክክለኛው። እንደ ግራ እጅም ቢሆን እያወላገድንም መስመር የሳት አንድ ቁጥርም እያደረግን ቢሆን ከሱ መነሳት አለብን። ከህይወት እንነሳ። አሁን ትልቁ ዋነኛው ነገር ህብረት ስናስብ ከህይወት እንድንነሳ፣ ኑሮ ስናስብ ከህይወት እንድንነሳ፣ አስተሳሰብ ስንጀምር ከህይወት እንድንነሳ። አሁን ሁላችንም የተለያየ ስማርት የሆነ ሎጂካል የሆነ አመክንዮ ሊኖረን ይችላል። ግን ፖይንት ኦፍ ሪፈረንሱ ከየት ተነስተን ነው? ይሄን ቤት አንድ ሰው ንገረኝ ብለው ከጣራ የሚናገረው ቤት ውስጥ ያለውና ውጭ ያለው እኩል አያወራም። ከየት ተነስቶ ነው የሚያየው ነው ነገሩ። ህይወትን ከየት ነው ተነስተን የምናየው? ከክርስቶስ ከተነሳን ህይወት ይሄ ነው፣ ህብረት ይሄ ነው። እናንተ ደግሞ ከኛ ጋር ህብረት እንዲኖራችሁ ሃሌሉያ። ይሄንን የዘላለም ህይወት የምንናገረው ይሄ አይተነዋል፣ ሰምተነዋል፣ ቀምሰነዋል፣ ዳሰነዋል፣ አብረን ውለናል፣ ገባን፣ ወጣን የምንለው ኢየሱስን ዋነኛ የምንናገርበት ፐርፐስ ይላል ከኛ ጋር ህብረት እንዲኖራችሁ ነው። እነሱ ከማን ጋር ህብረት ስላላቸው? ከአብ ጋር ከልጁም ከኢየሱስ ክርስቶስ ጋር። የሰማነውን ለእናንተ እናወራላችኋለን። ህብረታችን ከአባት ጋር ከልጁም ከኢየሱስ ክርስቶስ ጋር ነው። እነዚህ ሰዎች ከአብ ጋር ህብረት አለን ያለ ኢየሱስ ስለሚሉ ነው። ሰው ያለ ዘላለም ህይወት ያለ ክርስቶስ ህብረት አለን ነው። የኖስቲሲዝም ትምህርቱ እኮ በእውቀት ከእግዚአብሔር ጋር ህብረት አለን እኮ ነው ትልቁ ነገር። ኖ በእውቀት ከእግዚአብሔር ጋር ህብረት ማድረግ አይቻልም። በሌላ ነገር ከእግዚአብሔር ጋር ህብረት ማድረግ አይቻልም። ከእግዚአብሔር ጋር ህብረት የምናደርገው ባካፈለን የህይወት ስርዓት ነው። የልጁ ህይወት አለን። እግዚአብሔር ወይ ከህይወት እንድንነሳ እርዳን። ከህይወት መነሳት ይሁንልን። አገልግሎት ስናስብ፣ ኑሮን ስናስብ፣ ነገን ስናስብ፣ ትዳር ስናስብ፣ ማንኛውም ነገር ስንነሳ ፖይንት ኦፍ ሪፈረንሳችን አንተ ሁን። እግዚአብሔር የዘላለም አምላክ ሆይ እኛ ብቻ አይደለንም። የፍጥረት ማዕከል የስበት ምንጭ አንተ ነህ። ዓለማት ተስበው የተቀመጡበት ይሄ የምናየው ዓለም ዑደቱን ጠብቆ የሚሄድበት የስበቱ ማዕከል ሴንተሩ ክርስቶስ ነው። እግዚአብሔር ወይ ክርስቶሴንትሪክ ክርስቶስን ማዕከል ባደረገ አስተሳሰብ ባርከን። ከኢየሱስ እንድንነሳ እርዳን። ክፉና ደግ የምንለውን ይጠቅማል አይጠቅምም የምንለውን እግዚአብሔር ወይ ህብረት አይደለም የምንለውን መነሻችንን ክርስቶስ አድርገው። እኔ ዛሬ ባረኳችሁ ከህይወት በሚበዛ ከህይወት ከሚነሳ እግዚአብሔር መለኮታዊ ፍቅር እንደገና የክርስቶስ ፍቅር በህይወታችሁ ሪቫይቭ ያድርግ፣ በውስጣችሁ ሪቫይቭ ያድርግ። እግዚአብሔርን መራብ እንደገና ይቀስቀስ። ከዓለም ወስደን የጠገብንበት ነገር ካለ ዛሬ ትፋት ነውና ተለይቶን ይሂድ። አappታይታችን ይለወጥ፣ ረሃባችን ይለወጥ፣ ናፍቆታችን ይለወጥ። ከህይወት በሚነሳ ናፍቆት እግዚአብሔር ሆይ ባርከን። በስምዖን ፋቂው ቤት በጣራ ላይ ተመስጦ መጣበት ጴጥሮስ ይላል። እስኪመሰጥ ይጸልይ ነበር። እግዚአብሔር የዘላለም አምላክ ሆይ ወደ ልዩ ዳይሜንሽን ካንተ ጋር ባለ ህብረት መግባት ይሁንልን። በፍጹም ልብ እግዚአብሔርን ውደድ ማለት ፕራዮሪታይዝ አድርግ ማለት ነው። ከምንም በላይ አንተን እናስብ ቀድም። እግዚአብሔር ሆይ አይደላተሪ አገልግሎት ራሱ አይደላተሪ ሊሆንብን ይችላል። ጣዖት ሊሆንብን ይችላል። አገልግሎት ራሱ በህይወታችን ውስጥ መጀመሪያ ያደረግናቸውን ሁሉ እንድትሽል በህይወታችን ውስጥ መደበል የማትፈልገው ወደንህ ግን መጀመሪያ መሆን የምትፈልግ ወደንህ ግን ቀዳሚ እንደምትፈልግ በቤታችሁ ህፃን ልጅ አሳድጋችሁ ከሆነ ህፃናት ሁሉ ጊዜ አቴንሽን ሲከሮች ናቸው። እግዚአብሔር ፍቅርን በተመለከተ ህፃን ልጅ ነው የሚመስለኝ። አቴንሽን ሲከር ነው። ዳይቨርት ስናረግ አይወድም። አቴንሽናችን ሌላ ቤታችሁ ልጆች ካሉ ትልልቆችን ሌሎችን ስታወሩ ትንሽ ልጅ ካለ አቴንሽን ስለሚፈልግ ፊታችሁን እያዞረ ከሌላ ነገር ጋር እንዳታው። ልክ እንደዛ ነው እግዚአብሔር። ፕራዮሪቲ አንተን መጀመሪያ እንድናረግ ከነገር ሁሉ ፊተኛ እንድናረግ እግዚአብሔር ወይ ያለንን አቴንሽን ሁሉ ላንተ እንድንሰጥ ይሄ የህይወት መንፈስ በላያችን ላይ ይንቀሳቀስ። አቴንሽናችን ባንተ ይወሰድ። አስተሳሰባችን ባንተ ይወሰድ። ያለና የሌለንን የምንረዳው ካንተ በመነሳት ይሁን። እግዚአብሔር አብ ፍቅር የጌታችን የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረት ከመንፈሳችሁ ጋር ይሁን።